ሰላም የአሜን ኢማኑኤል ሚዲያ ፕሮግራም ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? የእግዚአብሔር ሰላም ጸጋ በያላችሁበት የበዛ ይሁን። ዛሬ ደግሞ በአንድ ሐሳብ በቅምሻ ፕሮግራም መጥቻለሁ። ያው ቅምሻ ሁልጊዜ እንደምለው ከእግዚአብሔር ቃል የመማረውን በማየው በመሰማው በተለያየ ደግሞ ጊዜ እድል አግኝቼ ከማነበው በውስጥ የሚመጣውን ሐሳብ ከእግዚአብሔር ቃል እስካልተጻረረ ድረስ ከእግዚአብሔር ቃል ጋር እስካልተጣላ ድረስ ያስተምራል ብዬ የማስበው እኔ ተማርኩበትን እኔ ተገሰጽኩበትን እኔ ተመከርኩበትን እኔ ተጽናናውበትን በቅምሻ ፕሮግራሜ ለእናንተ ይዤ እመጣለሁ ማለት ነው። ዛሬ ለየት ያለ ሐሳብ ነው ይዤላችሁ የመጣሁት። እርግጠኛ ነኝ ብዙዎቻችሁ ይሄንን ነገር ስናገር ዞር ብላችሁ የመጣችሁበትን መንገድ በማሰብ ነገሮች የተከሰቱባቸውን ቦታዎች በማሰብ በማየት ነገሩን እንደምታዩት እንደምታገኙት አምናለሁ። እሱ ብቻ አይደለም፣ አንዳንድ ነገሮችን ስንነጋገር መጀመሪያ ወደ ራሳችን ነው መመልከት ያለብን። እኔ ምን እያረኩ ነው? ምን እየሰራው ነው ብሎ ማሰብ ያተርፋል። ስለዚህ ችግሩን ማንሳት ወይም ችግሩን ማስተካከል ከተፈለገ ከራስ ነው የሚጀምረው። ልክ አሁን የሚያጽናና ቃል ሲመጣ መጽናናት የምንጀምረው ከራሳችን እንደሆነ ሁሉ እንዲሁ ደግሞ የሚቆነጥጥ ነገር ሲመጣም ከራሳችን ነው መጀመር ያለብን። ከራሱ የሚጀምር አስተዋይ ነው፣ ጠቢብ ዓይን በራሱ ላይ ነው ይላል እግዚአብሔር ቃልና ማለት ነው። ስለዚህ ይሄንን ራሴን የመከርኩበትን እኔ ራሴ ጋር ያየሁትን ችግር አይቼ ግን አልማርኳትም። እኔ እንድትስተካከል መስመር እንድትይዝ ያደረኩበትን ሐሳብ ነው ወደ እናንተ ይዤ የመጣሁት። የምንነጋገረው ዛሬ በርዕሱ ላይ እንደተመለከታችሁት በለቅሶ ቤት ውስጥ ስለምንሰራው ብዙ ሊሆን ይችላል። እኔ እዚህ ጋር ስናገር እናንተ ደግሞ እንዴ ይሄንንም በተናገረችው ይሄንንስ አላየችውም ወይ የምትሉት ብዙ ነገር ሊኖር ይችላል። እንደምለው ቅምሻ እናንተ ጋር ስትመጣ የምትሰፋ የምትበዛ ፕሮግራም ናት። ስለዚህ እኔ ያየሁትን ሶስት ለኔ ትልልቅ የምላቸውን ችግሮች፣ አንድ ደግሞ ሁል ጊዜ ይዘነው ልንቀመጥ በቃ ከውስጣችን ሊጠፋ የማይገባ አንድ ነገር፣ እሱን ነገር ልናገርበት ነው የመጣሁት። በለቅሶ ቤት ዙሪያ ሐዘን በገጠመበት ዙሪያ ሐዘን ቤት ስንገኝ የምንሰራቸው 3 ከባባድ ስህተቶች አሉ እና በዛ ላይ እናገራለሁ። በመጨረሻ ደግሞ ሐዘን ቤት አካባቢ ስንሆን ልንዘነጋው የማይገባን ሐዘኑ ከሄደና ከቀዘቀዘ ከበረደ በኋላ ይዘነው ልንቀመጥ የሚገባን ደግሞ አንድ ትልቅ ነገር በድግግሞሽ ያንን ሳናደርገው ነው የምንታየውና እኔን ጭምር ማለት ነው። ዛሬ ግን እሱን ያዝ አድርገን የምንቆይበትን ሐሳብ ነው የምንነጋገረው። በሐዘን ዙሪያ በእውነቱ ከሆነ እኛ ኢትዮጵያውያኖች ኤርትራውያኖች ጥሩ ነን፣ ባህልም አለን። መሰባሰብ፣ ሐዘን ያስደነግጠናል። እሱ ብቻ አይደለም፣ ደስታ ሲነገረን ከምናሳየው ሪያክሽን በላይ ሐዘን ስንሰማ የምናሳየው ሪያክሽን የሚገርም ነው። እዛ ላይ ብዙ አሁን ዛሬ አልናገርም በሁለቱ መካከል ያለንን የልዩነት ስፋት። ግን አሁን መናገር እንፈልገው ሐዘን ሲሆን ባህላችን ጥሩ ነው። በቃ ያለንን ጊዜ ሁሉ እዛ ጋር ነው የምናሳልፈው። ጊዜው ባይኖረን ከየትም ተፈስራ ካለ አስፈቅደን ቀርተን ኮሎፍ አድርገን እንገኛለን። በጣም ጥሩ ነው ባህላችን፣ እኔ ወደዋለሁ። ምክንያቱም ሐዘን ለብቻ የሚገፋ ነገር አይደለም። ከእግዚአብሔር መንፈስ ቀጥሎ ከእግዚአብሔር መገኘት ቀጥሎ የወንድሞችና የእህቶች አብሮነት በጣም ወሳኝነት አለው እና ይሄ ባህላችን መልካም ነው። ይሁንና ግን ይሄም ባህላችንን እንዳለ ሆኖ ሳለ የምንሰራቸውን 3 ከባባድ ስህተቶቻችንን እንደ እግዚአብሔር ቃልም ሲመዘን ደግሞ ልክ ያልሆነ ማለት ነው። እንደ ክርስቲያንም ነው ማውራው። ሁለተኛ በየትኛውም ቤተ እምነት ሆናችሁ የምታደምጡኝ ትኖራላችሁና እንደ ባለ አእምሮ በሁለቱም ሳይድ እንድትመለከቱ ልንፈልጋለሁ። የወንጌል አማኞች የሆናችሁ የእግዚአብሔርን ቃል የምታምኑ ሰዎች እንደ እግዚአብሔር ቃል በእግዚአብሔር መንፈስ የምትመሩ እናንተ እኔ ማለት ነው እንደ እግዚአብሔር ቃልም ደግሞ መጽሐፍ ቅዱሳችን እንደ ባለ አእምሮም እንድናስብ ይጠይቀናል እና የተሰጠንን አእምሮ መጠቀም ኃጢአት አይደለም።
አንዳንድ ጊዜ ሁሉን መንፈሳዊ አድርገን ልናመናፍሰው እንፈልጋለን፣ ግን መጽሐፍ ቅዱስ አልተጻፈልንም። መንፈሳዊያን ነን። ስለዚህ እንደ መንፈሳዊያን እንኖራለን፣ ግን አይምሯችንን እንዳንጠቀም አልተከለከልንም። እና አንዳንድ ቦታ ላይ አሁን ለምሳሌ ሳንጸልይ የምናደርጋቸው ነገሮች አሉ፣ አይምሯችንን ተጠቅመን ማለት ነው። በቃ ከእግዚአብሔር ምሪት ሳልቀበል አላረገውም የማንለው የምናደርጋቸው ነገሮች አሉ። ምክንያቱም የተሰጠንን አይምሮ ተጠቅመን እዛ አይምሯችን ውስጥ የሚዳኘን ነገር ስላለ ማለት ነው። እና ዛሬ በዛ መንፈስ እንድትመለከቱትና ነገሩን ከዛ አንፃር እንድታዩት እንደ ባላምሮም እንደ መንፈሳዊ ሰውም እንድትመለከቱት እላለሁኝ። ዛሬ እንግዲህ እንዳልኩት በጣም አፕሪሼት አደርጋለሁ፣ ባህላችንን እወደዋለሁ፣ መገናኘታችንን፣ ሀዘንን አብረን ማሳለፋችንን በጣም በጣም በቃ የሚደገፍ ነው። በበለጠ ደግሞ እንደ ወንጌል አማኝ ደግሞ እንደ እኛ ሁሉ ቦታ ለሀዘን መገኘት ያለበት የለም ብዬ አስባለሁ። በቃ እኛ በእውነት የእግዚአብሔርን ቃል የምንሰማ የእግዚአብሔርን ቃል የምንከተል በመንፈስ የምንመራ ከሆነ መጽሐፍ ቅዱስ ደስታ ቤት ከመሄድ ሀዘን ቤት መሄድ ይሻላል ስለሚል ማንም ይሁን ያ ሰው በምንም ቤተ እምነት ይሁን መገኘት በጣም አስፈላጊ ነው ማለት ነው። እና ይሄንን እንግዲህ ጠንከር አድርጌ መናገር እፈልጋለሁ ለራሴም ጭምር ማለት ነው። ይህ እንዳለ ሆኖ ግን ሀዘን ቤት ስንሄድ የምንሰራቸው ስህተቶችን ዛሬ አነሳለሁ። እንዳልኩት በመጨረሻ ላይ ደግሞ ልንዘነጋው የማይገባውን ነጥብ ተናግሬ ጨርሳለሁ። ሀዘን ስፔሻሊ በውጭው ዓለም የምንኖር ሰዎች አገር ቤትም የሚኖር ይሄ ይገጥማል። 3 አይነት የሀዘን አሰማሞች አሉን እኛ። የመጀመሪያው ሀዘን አሰማም ኦርደሩ ይሄ ነው እያልኩ አይደለም፣ ግን ሳወራው ለንግግር እንዲመቸኝ የመጀመሪያው መርዶ ሊሆን ይችላል። አገር ቤት ተቀምጦ ከክፍለ ሀገር ሊሰማ ይችላል፣ ከውጭ ሀገር ሊሰማ ይችላል። እንደገና ውጭ ተቀምጠን ደግሞ ከሀገራችን መርዶ ልንሰማ እንችላለን። ሁለተኛው ባለንበት ሀገር፣ ባለንበት አካባቢ፣ ባለንበት ስፍራ አስታመን አብረን በጣም ብዙ ጊዜ ወስደን ከዛ በኋላ ያ ሰው ከዛ ህመሙ አገግሞ መነሳት አቅቶት የሚሰበሰብ የሚያልፍ ሰው ሊኖር ይችላል። በዚህ መልክ ሀዘን ይመጣል። በሶስተኛ ደረጃ ድንገተኛ ሀዘን ይሆናል። ድንገተኛ ያለ ዝግጅት የሆነ ሀዘን፣ ቤተሰቡ ያም ሰው ያልተዘጋጀበት፣ ያላወቀው፣ ያላሰበው በብዙ እቅድ ውስጥ ሆኖ ድንገተኛ ህልፈቶች ይኖራሉ። ዛሬ በጣም አተኩሬ መናገር የምፈልገው አበክሬ መናገር የምፈልገው ድንገተኛ ስለሚመጣ ሀዘን ነው። ምክንያቱም መርዶ ሲሰማ ምናልባት እዛ የተሰማው መርዶ ምናልባት ድንገተኛም ሊሆን ይችላል። ቢሆንም ግን መርዶ የሰማው ሰው ጋር ስንሄድ አትሊስት አልቅሶ ሀዝኖ ሀዘኑን በጥቂትም ከቤተሰብም ከጓደኛ ጋር ገልጦ እንደው ብዙ መደንገጡ ቢኖርም ግን የሆነ ፋታ አግኝቶ ሊሆን ይችላል የምንሄደው። ወዲያው የምንገኝ ሰዎች እንደ ቅርበታችን እንኖራለን፣ ግን በአብዛኛው ማጆሪቲው የሚሆነው ይሄ ነው። ያስታመመ ሰውም ደግሞ እንዲሁ እያስታመመ ከዶክተር የሚሰማውን ሪፖርት የታመመውን ሰው ሁኔታ እያየ በነገሩ ሊድን ይችላል ወይስ ሊያልፍ ይችላል እያለ ግራ እየተጋባ ስቃዩን እያየ ስለሚሆን ሲያልፍ ያ ሰው ሲያርፍ ሲሞት ይሄኛው ወገን ያለው የቀረው ወገን የሄደበት መንገድ ስላለ ይሄም ራሱን የቻለ ነገር አለው። ዛሬ ግን በጣም ትላልቅ ስተት ሆኖ እንደው ውስጤ ብናገር እኔም ተምሬበታለሁ ሌሎችም ይማሩበታል ብዬ እንዳስብ ያደረገኝ በአካል ባለንበት አካባቢ ሊሆን ይችላል፣ ባለንበት ቤት ባለንበት ስፍራ ሊሆን ይችላል። ድንገተኛ ሀዘን ሲገጥም የምንሰራው ስተት በጣም የከፋ ነው። ስለዚህ እዛ ጋር በጣም እንዴት አይነት ጥንቃቄ ማድረግ እንዳለብን እንድናስተውል ፈልጋለሁ። ራሴ ያንን ስለተማርኩ ማለት ነው። እዚህ ጋር ብዙ ነገር እኔ ስናገር ራሴን አውጥቼ እንዳልሆነ በጣም ይታወቃል። እኔ እንደ በቃ ሰው ሆኜ አይደለም የምናገረው። ሁሌ እዚህ ጋር ስናገር እኔም እንደተማረ ሰው፣ እንደሚማር ሰው፣ እንዳልጨረሰ ሰው የምናገርበት ሐሳብ ደግሞ እኔ ጋር ተሰርቶ
ኦር ደግሞ እግዚአብሔር አስቀድሞ አንቅቶኝ በነገሩ ላይ ሳልነካካ ተርፌበት ሊሆን ይችላል ያየሁት ወይንም ደግሞ እኔ ራሴ ተደነቃቅፌበት ተምሬ ሊሆን ይችላል እና ልክ ይሆናል አይደለ እኔ ራሴን እንዳወጣው አድርጋችሁ እንዳታስቡ ባንድም በሌላ ምን ኖሮ የወደቀ ዓለም ላይ ነው ተምረን ያልጨረስን ሰዎች ነን ተምረን ስለ የቀለም ትምህርት አላልኩም ህይወትን ተምረን ያልጨረስን እየተማረን የምንሄድ እግዚአብሔርም የሚጠብቅብን ሁሉ ጊዜ እድገት እንጂ ፐርፌክሽን አይደለም ስለዚህ ሁሉ ጊዜ ልናጠፋ እንችላለን ከዛ እንማራለን ሳናጠፋ ደግሞ እግዚአብሔር ብልህነቱን ሲሰጠን ከርቀት እናይና እንማራለንና ህይወታችን በሁለቱ አጣብቂኝ ውስጥ የሚሄድ እንጂ ሁሉ ጊዜ ከሰው የምንማር ብቻ ብልሆች አይደለንም ሁሌ ደግሞ እየወደቅንና እየተንከባለልን የምንማር ሰነፎችም አንሆንም እና ከሁለቱ ግን የወጣው እንዳልሆንኩ እኔም እዚህ ውስጥ አለውበት ልላችሁ ፈልጌ ነው ለማንኛውም መጽሐፍ ቅዱሳችን ሲናገር በመጀመሪያው ላይ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ይላል ስለዚህ የመጀመሪያው ደስታ ያስፈልግም ይያልኩኝ አይደለም መጽሐፍ ቅዱሳችንም ደስታ ያስፈልግም ይያላ አይደለም ግን በደስታ ቤት ካለው መንፈስ ይልቅ በሐዘን ቤት ያለው የልብ መውደቅ የልብ ስብራት ከባድ ስለሆነ ወደዛ ስፍራ መሄዳችን መልካም የተሻለ እንደሆነ ነው የሚናገረው በመቀጠል ይሄንን ሐሳብ ሳነሳ እንግዲህ በድንገት ሰው ያለፈበት ሰው ማለት ነው በድንገት ከዚህም ዓለም በሞት ሰው ሲለይ ያንን ሰው ያጣ ቤተሰብ ልክኛ በርቀት ነገሩን ስንሰማ ከደነገጥን ያ ሰው ደግሞ እንዴት ግራ እንደሚገባው እናስብ ያላሰበው ያላቀደው ፕሮግራሙ ያልሆነ በህልሙ የሌለ ብዙ እቅድ ያቀደ ያ ሰው ካጠገቡ በድንገት ይወሰዳል አንድ ቀን ራስ ምታቱን ሳይሰማ ሳያይ አንድ ቀን ሆዴን ቆረጠኝ ሳይል ድንገተኛ ንፋስ በሚመስል ለነገ ደናደሩ ብሎ ሄዶ ለነገ ስንት እቅድና ፕላን አውጥቶ ዛሬ ላይ ያ ሰው ያልፋል ስለዚህ እዚህ ሐዘን ቦታ ላይ እንግዲህ ባለንበት ስፍራ እንሰማለን እንገኛለን ስንገኝ የምንሰራው አንዱ ትልቁ ስህተት እዛ ግራ የተጋባው ሰው ጋር ሄደን ማለት ነው እዛ ሐዘኑን መቀበል ያልቻለው ሰው ጋር ሄደን ራሱ የሆነው ነገር በህልሜ ነው በውኔ የሚለው ነገር የተረጋጋ ነገር ሳይኖረው ያ ሰው ማለት ነው እንነሳናኛ በምንድን ነው የሞተው ምን ሆኖ ነው የሞተው የተናገረው ነገር ነበር ወይ እንደው ሰላም ነበር ወይ አሞት ነበር ወይ እንደው ያልተናገረው ህመም ይኖረው ይሆን ወይ ሰውየው ትንፋሹን ሰብስቦ ነገሩን ተቀብሎት በቃ ይሄ ነገር ሆኗል ሐዘኔ ነው ብሎ ነገሩን ተቀብሎት እንደው ሐዘን ነው ብሎ ማልቀስ ሳይጀምር ሰውየውን በዚህ ጥያቄ ማጣደፍ እንዴት አይነት ትክክል ነው ብሎ የሚታሰብ ነገር ይሆናል በጣም ልናርመው የሚገባ መስማት የምንፈልገው ነገር እንኳን ቢሆን ነገሩ አስደንግጦን አስበርግጎን ግን በቃ ከዚህ የተነሳ እንዴ ትላንት አይቼው አልነበረም ወይ ያለፈው ሳምንት አይቼው አልነበረም ወይ ቅድም አውርቼው አልነበረም ወይ ማታ እንደዚህ ብዬው አልነበረም ወይ ከሚል መንፈስ ደንግጠን የሆነውን ለማወቅ እንፈልግ ይሆናል ግን ትንሽ ፋታ መስጠት መልካም ያ ደግሞ ከኛ ይልቅ አንደኛ የሆነው ለዛ ሰው ህይወቱ የሆነው ለዛ ሰው ወይ እህት ወይ ወንድሙ ይሆናል ወይ ባል ወይ ሚስት ይሆናል ወይ እናት ይሆናል ወይ አባት ይሆናል ለዛ ሰው ያ ሰው የሚይዘውን የሚለቀውን ጠፍቶ የሚያረጋው ጠፍቶት ግራ ገብቶት ባለበት ሰዓት እኛ ደግሞ እንገኝና ምን ሆኖ ነው የበላው ማታ ምን ነበር ምንድነው እንደው የሆነ የዶክተር ቼክአፕ እንደው ያደርጋል ግን በአመት ውስጥ ሊባል ሊጠየቅ የማይገባው ቦታውን ያልመጠነ ማለት ነው ከጊዜው አንፃር ነው ይሄ ጥያቄ የማያስፈልገው እያልኩ ያለሁት በትኩስ በተገኘንበት ሰዓት ጸጥ ብለን አብረን ሐዘናችንን መግለጥ ሲገባን ከሐዘናችን ገለጣ በኋላ ከሐዘናችን ከጩኸታችን በኋላ ከለቅሷችን በኋላ ያንን ሰው
ትንፋሽ አሳጥተን እንጠይቀዋለን። በቃ በጣም የሚገርመው ነገር በዮሐንስ መጽሐፍ ላይ በዮሐንስ ወንጌል ምዕራፍ 11 ላይ ትዝ ይላችኋል የማርያምና የማርታ ወንድም አላዛር በታመመ ጊዜ ወደ ኢየሱስ ላኩ። ኢየሱስ ደግሞ ከሞቱ ከተቀበረ ከ4 ቀን በኋላ ተገኘ። በአራተኛው ቀን ከ4 ቀን በኋላ ሳይሆን 4ኛው ቀን ላይ ተገኘ። ኢየሱስ ወደ ማርታና ወደ ማርያም ሲገባ ማርታ ናት መጀመሪያ የተገናኘችው። ከዛ በኋላ ቀስ ብላ ገብታ ለእህቷ ለማርያም ነገረቻት እና ማርያም ሮጣ ሄዳ በእግሩ ስር ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋራ የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ስለዚህ ኢየሱስ ክርስቶስ ጌታ ሆኖ ሳለ አምላክ ሆኖ ሳለ እንዴ አንቺ እኔ አልነገርኩሽም እንዴ ይነሳል፣ እኔ ህይወት መንገድ ነኝ አላልኩሽም እንዴ ይነሳል፣ ምንድነው ዝም ብሎ ማልቀስ? ጌታ ሆኖ ሳለ ዝም በይ አታልቅ አላላት። አንድ እሱን አላላት። ሁለተኛ ነገር ደግሞ ኢየሱስ ክርስቶስ ታወከ፣ አዘነ። በዙሪያዋ የሆነውን እሷ እየሆነች ያለችውን አየና አብሮ አዘነ። ከዛ በኋላ ፈውስ ሊሆን የሚችል ነገር ነው ያደረገው። ሊያጽናናቸው የሚችል ተስፋ ሊሰጣቸው የሚችል ነገር ነው ያደረገው። እኛ ታዲያ ኢየሱስ ክርስቶስ አይደለም ሰውየውን ማስነሳት አንችል ብላችሁ የምትሉና የምታስቡ ሰዎች ልትኖሩ ትችላላችሁ። ብትችሉ እዚህ ውስጥ ያለውን ሚስጥር ነው ለማግኘት የሚያስፈልገው። ብንችል ሚስጥሩን ነው ማወቅ ያለብን። ወደዛ ስፍራ ሐዘን አስደንግጦን ከሄድን በኋላ ሰዎችን ግራ የሚያጋባ ጊዜውን የማይመጥን ጊዜ ያልሰጠንበትን ጥያቄ ከማጣደፍ ይልቅ አብረናቸው ብናዝን፣ ለወሬው ለኢንፎርሜሽኑ ለነገሩ እንደርስበታለን። ጸጥ ብለን ብንልቅ አብረን ብናለቅስ፣ ማልቀሳችንን ጸጥ ብለን ብንቀጥል፣ በተቻለ አካባቢው ላይ ሰላምን መረጋጋትን የሚያመጣ ነገር ለማድረግ ብንሞክር እንጂ ነገሩ የሆነበትን ሁኔታ ለማወቅ እንቅልፍ ማጣት፣ ሰዎቹን ትንፋሽ ማሳጣት፣ እነሱ በህልም ነው በውን ነው ምንድነው ብለው ግራ ገብት ብሏቸው ባለበት ሰዓት ምንድን ነበር የሆነው? እንዴት ነበር የወደቀችው? እንዴት ነበር የወደቀው? እንዴት ነበር ነፍሱ የት ጋር ነው የወጣው? ምኑ ጋር ነው የተሰማው? ያ ሰው እኮ ለራሱ ያንን ነገር አጣጥሞ ራሱ አልደረሰበትም። የሆነው ነገር ራሱ አይኑን ከፍቶት ይሁን እንጂ ተኝቼ ነው ቆሜ ነው በሚልበት እኮ ሰዓት ነውና አንዳንድ ጊዜ እንዲህ አይነት ድንገተኛ አደጋዎች ስንሰማ በእርግጥ ነው እናዝናለን፣ በእርግጥ ነው ደንግጠን እንሄድ ነው። ግን ነገሩን ባንሰማው ለጥቂት ጊዜያቶች ሰውየው እንደው መሬት ቢረግጥ እውነት ነው በቃ ያን ሰው አጥቼዋለሁ በቃ ሄዷል ማለት ነው ብሎ የማመን ነገር ጋር ቢመጣ፣ ከዛ ለቀስ እያልን የማውራቱ ነገር ቢኖር በጣም ነው የሚያሳዝነው። እንደገጠመው ሰው ጋር ጠጋ ብለን አብረን ልናዝን ሲገባ ጠጋ ብለን እሺ እንዴት ነው የሞተው? እሺ እንዴት ነው የሆነው? ይሄ በጣም ልብ ሰባሪ ነገር ነው። በጣም ልናስብበት የሚገባ፣ በጣም ልናስተካክለው የሚገባ፣ በምንገኝባቸው በእንዲህ አይነት ስፍራዎች እግዚአብሔር ቢረዳ የጥበብን ቃል ጌታ አንደበታችን ላይ አኑሮ ለመጽናናት ምክንያት ብንሆን ነገሩ የትም አይሄድብንም። በመኖር እንሰማዋለን፣ በመቆየት እንሰማዋለን። እነዛም ሰዎች ነገሩን እያመኑበት ሲሄዱ ራሳቸው መናገርም ይጀምራሉ። ስለዚህ ይሄንን በጣም ልናስበው ልናስተውለው፣ በጣም በዚህ ዙሪያ ላይ ጥንቃቄ ልናደርግ በጣም ያስፈልጋል። ለምን እንደዛ እንደምንሆን ባይገባኝም ራሴው ጭምር ግን በጣም ልንረጋጋ ከዛ ይልቅ ሊታሰብበት የሚገባ ብዙ ነገር ስላለ ማለት ነው። በሁለተኛ ደረጃ ያየው ትልቅ ስህተት ለማጽናናት ብለን የምንጠቀማቸው ቋንቋዎች። ለማጽናናት ሄደን እንዲህ አይነት የጋለ ቦታ ላይ፣ እንዲህ አይነት ትኩስ የሆነ ነገር ላይ፣ እንደዚህ አይነት ግራ የተጋባ ሁኔታ ላይ
ያ ሰው የወንጌል አማኝ ሊሆን ይችላል። በደረሰበት ሐዘን ወንጌልን አልካደም። ሰው ሲያልፍ ሲሞት ወደ ጌታ መንግስት እንደሚገባ አልረሳም፣ አይረሳም። ግን ከገጠመው ችግር የተነሳ ከገጠመው ሐዘን የተነሳ ኃይለኛ መራራ ሐዘን ውስጥ ሊገባ ይችላል። በጣም ግራ መጋባት ውስጥ ሊገባ ይችላል። የመረረ ለቅሶ ሊያለቅስ ይችላል። ቅድም እንዳነበብኩት በዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ ክርስቶስ ይወዳቸዋል እነዚህን ቤተሰቦች። ስለዚህ ማርታንና ማርያምን አገኘ። ከዛ ማርያምና አብረዋት ያሉ ሲያለቅሱ አይቶ አዘነ፣ መንፈሱ ታወከ። ኢየሱስ ክርስቶስ አልቅሷል፣ አዝኗል። ግን ያ ማለት ኢየሱስ ክርስቶስ እንደማያስነሳው ሳያቀርቱ አይደለም። ሐዘናችንን የሚካፈል ጌታ ስለሆነ ነው። አንቺ ዝም ብዬ አሁን አስነሳዋለሁ ማለት እኮ ይችል ነበር። ግን ከልቡ የሚፈልቅ ርኅራኄውን ገለጠ፣ ፍቅሩን ገለጠ። ምንም ነገር እዛ ጋር ከማዘኑ በፊት ምንም ሲል አናይ። ልክ እንዲሁ ልናጽናና ስንሄድ በጣም አንደበቶቻችንን ልንጠብቅ ይገባል። በጣም አንደበቶቻችንን ልንጠብቅ ይገባል። ጥቅሶችን እየጠቀስን ግራ ለተጋባና ገና መሞት የሚለውን ነገር ያ ሰው ሄዷል ብሎ ማሰብና መቀበል የቸገረው ሰው ጋር ወደ ጌታው ነው የሄደው። በአብ ቀኝ ነው የተቀመጠው። ከኛ በፊት ክርስቶስ ሲገለጥ እሱ ቀድሞ ያየዋል፣ እኛም ሁላችን ወደዛው ነን እያሉ ጥቅስ እያጣቀሱ ያንን ሰው ለማጽናናት መሞከር በጣም ትክክል ያልሆነ ነገር። በጣም አንደበታችንን ልንጠብቅ ይገባል። እንዲህ አይነት ከባድ ሐዘንና ድንጋጤ ያለበት ቦታ ላይ ድንገተኛ እኛን እኮ ነው እኛ ከደጅ ሆነን ስንሰማ ካስደነገጠ ያ ቤተሰብ ደግሞ ያንን ሐዘን ሲሰማ የሚያልፍበት ቀውስ ከባድ ነውና በሰዓቱ የክርስቶስን ምጽአት እንደካደ ወይም እንደረሳ ወይም ደግሞ ክርስቶስ ኢየሱስን ከኛ ቀድሞ ባየር እንደሚቀበል ያ እንደተዘነጋ ማሰብ ትክክል አይደለም። ያ ጥቅስን እየመዘዙ እያመጡ እንደዛ ነፍሱ ለተንሰፈሰፈች ሰው ታይም አለ እኮ ለሁሉ ነገር። እንደውም እንዲህ አይነት ቦታ ላይ እኔ ብዬ የምለው እንደው አካባቢው ላይ ከተማው ላይ ቤተክርስቲያን ካለ ቤተክርስቲያን መሪዎች ካሉ እነሱ እንዳላቸው እንደ ስልጣናቸው ማለት ነው ፓስተሮች ወንጌላውያኖች ካሉ እንደ ስልጣናቸው ቀስ እያሉ ያንን መንፈስ የዛን አካባቢ መንፈስ እያዩ ቀስ እያሉ እያረሱልን ቀስ እያሉ ምክንያቱም እግዚአብሔር ስልጣን ስለሰጣቸው በዛ ቦታ ላይ ሐዘን በመጣበት ቦታ ላይ ተቀባይነት ተሰሚነትም ይኖራቸዋል። ስለዚህ እነሱ በሚፈጥሩት አካሄድ ውስጥ እየገባን እኛም የማጽናናት ቃሎቻችንን የማጽናናት አካሄዶቻችንን ማድረግ እንጂ ገና ወደዛ ስፍራ እንደገባን ለሰዎቹ ለማዘን ራሱ ጊዜ ባለመስጠት ጥቅስ እያጣቀስን የምናጣድፋቸው ከሆነ ትክክል አይደለም። ትዝ ካለን ኢዮብ መከራ በደረሰበት ጊዜ የኢዮብ መጽሐፍ ምዕራፍ 2 ላይ ይመስለኛል እነዛ 3 ጓደኞቹ ኢዮብን ሊያናግሩት ሊያዩት መጡ። ደግሞ የመጡት በጣም ከሩቅ ሀገር ነው ይላል እግዚአብሔር ቃል። በጣም ከሩቅ ሀገር ተነጋግረው አስበው መጡ። ከዛ በኋላ ከሩቅ ሲያዩት ሊለዩት እንኳን እንዳልቻሉ ኢዮብ መጽሐፍ ምዕራፍ 2 ላይ ገብታችሁ ስታነቡ ታገኙታላችሁ። አለዩትም ይላል፣ አላወቁትም። ከዛ በኋላ እኔ ክፍሉን አላነበም ሐሳቡን ነው የምነግራችሁ። ወደ ኢዮብ መጡና ኤግዛክትሊ ኢዮብ ባለበት ልክ ነው ራሳቸውን ያስቀመጡት። ትቢያ እንደነሰነሱ አብረውት እንደተቀመጡ ይናገራል። ምዕራፍ 2 ቁጥር 11 ላይ 3ቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከየሀገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹዋዊው በልዶደስ፣ ነማታዊው ሶፋር ነበሩ። እነሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ። የሚገርም ነው። ጊዜ ወስደው ታይም ወስደው ሊያጽናኑት ከደረሰበት መከራ፣ ምክንያቱም በመልካም ዘመን ያውቁታል፣ በመልካም ቀን ያውቁታል። ሊያጽናኑት ተስማሙ፣ ተነጋገሩ። ከዛ ከሩቅ ሆነው አይናቸውን ባነሱ ጊዜ አላወቁትም። ድምፃቸውንም አሰምተው ምን አሉ?
አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊት ከእርሱ ጋር በምድር ላይ ተቀመጡ። ሕመሙንም እጅግ እንደበዛ አይተዋልና ከእነርሱ አንድ ቃል የሚናገረው አልነበረም ይላል በዚህኛው ክፍል ላይ። ከዛ በኋላ ግን 3ን ስታነቡ ኢዮብ መርገም መናገር ይጀምራል። አፉን ከፍቶ የተወለደበትን ቀን መራገም ይጀምራል። እነዚህ 3 ሰዎች አብረውት ነው ያሉት እና ብዙ ከሰሙ በኋላ 4ኛው ምዕራፍ ላይ ስትሄዱ እነዚህ ዝም ብለው ችግሩን ይጋሩት የነበሩ ሰዎች ስህተት መስራት ጀመሩ። አንድ ሰው ካንተ ጋር ይናገር ዘንድ ቢሞክር ትቀየማለህን ብለው ነው የጀመሩት። ከዛ በኋላ የሚናገሩት ነገር ያ ሐዘናቸውን የገለጡበት፣ የጮሁት፣ ያለቀሱት፣ ማቅ የነሰነሱት፣ መጎናጸፊያቸውን ቀደው በላያቸው ላይ ያደረጉበት ነገር በሙሉ ያንን ሁሉ የሚያጠፋ ያን ሁሉ የሚደመስስ ምክር መሳይ ጥያቄ መሳይ ነገር ግን ሐዘኑን የተጋሩ የማይመስል የሱን ቁስል የሚነካ የሚያባብስ የሚመስል እነሆ አንተ ብዙዎችን ታስተምር ነበር፣ የደከሙትን እጆች ታበረታ ነበር እና ቃል የሚያሰናክለውን ያስነሳ ነበር፣ አንተም የሚብረከረከውን ጉልበት ታጸና ነበር ይሉና አሁን ግን ባንተ ላይ መጥቷል፣ አንተም ደከምክ እያሉ ያ በዝምታ አብረው እያጽናኑት የነበሩበትን ዘመን ያችን 7ቷን ቀን ድምጥማጡን የሚያጠፋ ልብ የሚሰብር ነገር ውስጥ ሲገቡ እናያለን። ከዛ በኋላ እግዚአብሔርም እነሱን ሲቆጣ እናያለን። ስለዚህ ምን እያልኳችሁ ነው? ማጽናናት ስንጀምር በጣም ልንጠነቀቅ ይገባል። ከአንደበታችን የሚወጣው ነው ቃል ስለምናውቅ አገልጋዮችም ስለሆንን ብቻ በሰዓቱ የሆነ ዶፍ በወረደበት ቦታ ላይ የእግዚአብሔርን ቃል እያነጣጠርን አንተ ብርቱ አልነበርክ እንዴ? አንተ ብዙ የገባህ አይደለህም እንዴ? እያልን ጥሩ ነው እኮ ቃላቱ ደስ ይላል። ግን ያ ሰው ካለበት ሁኔታ አንፃር ያንን ለመስማት አቅም ይኖረዋል ብዬ አላም። ስለዚህ የማጽናኛ ቃሎቻችን የተገደቡ ለጊዜው ሁኔታውን እያየን መሄድ ብንችል፣ በእውነት እዚህ ጋር እንደው እግዚአብሔርን እያደመጥን መሄድ ብንችል፣ እግዚአብሔርን እየሰማን መሄድ ብንችል፣ በጣም ዝም ብለን እንደፈለግን ባንል ባይዘዌ እንዲህ አይነት ቦታ ላይ ዝምታ ያንን ሰው ይረዳዋል። በቃ መገኘታችን፣ ጸጥ ብለን መገኘታችን፣ ዝም ብለን መገኘታችን፣ አጠገቡ ሄደን እንዴት ሞተ በምን ሞተ ከምን ጀርባውን እያሸን አይዞሽ ጌታ መልካም ነው፣ አይዞሽ እግዚአብሔር አለ፣ ማንንም አይነካ፣ እግዚአብሔር አለ፣ አይዞሽ ካስፈለገ ግን ጸጥ ብለን አይዞሽ በቃ አይዞክ። እውነት ነው ክርስቶስ ኢየሱስ የሞቱት በህይወት ካለ ነው፣ እሱ ሲመለስ ይቀድማሉ። እውነት ነው። በከበረ ስፍራ ጭንቀት፣ ህመም፣ ስቃይ፣ ብዙ ሐሳብ፣ ምንም ነገር የሌለበት ጩኸት፣ ውካታ የሌለበት በጉስ ራሱ ብርሃን በሆነበት ስፍራ ነው ቀድሞ ሄደው የተገኙት እነዚህ ሰዎች። እውነት እኮ ነው፣ እውነት ነው። ግን አንዳንድ ጊዜ ነገሩ እኔ በሆንበትስ እኔ በሆን የገጠመኝ ብሎ እዛ ጫማ ውስጥ ራስን ማስገባት ጥሩ ነው። ነገሮችን በፍጥነት ሰውየው በቃ ሰምቶ እንዲያደርገው ከማድረግ በቃ ቶሎ ብሎ ጥቅስ እያጣቀሱ ያንን ጥቅስ እያጣቀስን ያንን ሰው እያጽናና ነው መንግስተ ሰማያትን ስለን ምድር ላይ አምጥተንለት እንዲያይ ያደረግነው። ጥይት ቢተኮስ በቃ አዘኛው መንግስት አሁን እየሰበኩት ያለው መንግስት ጋር ልገባ ነው ብለን እጃችንን ይሄው ብለን አንሰጥም። ሁላችንም በተከፈተ በር ነው የምንወጣው። ቆም ብለን በዛ ሰው ጫማ ራስን ማስቀመጥ ጥሩ ነው። ይሄንን ስል ማጽናናት መጥፎ ነው አለች ረቂቅ ብላችሁ ሮንጎ እንዳጠመዘዙት። ከዛ ይልቅ ችግሩ ምኑ ጋር ይሆን ያለው የቱ ጋር ነው ስህተት እየተሰራ ያለው ብሎ ማሰብ ነው አትራፊው። የሚጠቅመንም ደግሞ አትራፊው ነገር እሱ ነው። ማጽናናት መጥፎ ነው አላልኩም። ስናጽናና ግን መቼ ምን ማለት እንዳለብን እንወቅ።
ሰውየው በድንገት ያጣውን ወገኑን ወንድሙን እህቱን ባሉን ወይ ሚስቱን በዛ ደቂቃ ውስጥ አጥቶ የሚሆነውን ከአይምሮ ውጭ የሆነውን ነገር ሲሆን ጥቅሳና ጠቅስ ጊዜ እንስጥ አትሊስት የገጠመውን ሀዘን መቀበል የሚችልበትን ጊዜ እንስጥ ያንን ነው እያልኩ ያለው ማጽናናት አያስፈልግም እያልኩኝ አይደለም ምክንያቱም ይሄ ሚዲያ እንደፈለግን እንድናስብ የሚያደርግበት እኔ አሁን መቼ በዚህ ሚዲያ ይሄ ሚዲያ ለክርስቶስ እንማርካለን ነፃ የተሰጠን ሚዲያ ነው ለመልካም ከተጠቀምንበት ለመልካም ነው ለመጥፎ ከተጠቀምንበት ለመጥፎ ነው በዚህ ሚዲያ የሚመጡ ሐሳቦችን እንደፈለግን ትውስት እያደረግን ከወሰድናቸው አስቸጋሪ ነው ግን ሊባል የተፈለገበትን ሙሉ ሐሳብ ይዞ በዛ ሐሳብ ዙሪያ ላይ ነገሮችን ማየት ከቻልን ግን ራሳችንን እንለውጣለን ሌላውንም እንለውጥበታለን እኛም እንማርበታለን ለሌላውም ትምህርት የሚሆን ነገር እንሰጥበታለን እና ምለውን ነገር ቀጥታ ከነገሩ አንፃር ማየቱ መልካም ነው እንጂ ትዊስት አድርገነው እንዴት እናጽናና ታዲያ ማጽናናት ትክክል አይደለም እያለች ነው የእግዚአብሔርን ቃል ባዘን ጊዜ አትጥቀሱ አላልኩኝ ግን ቦታ ጊዜ እንምረጥ ነው ያልኩት ከቦታው በላይ ጊዜ እንምረጥ ቦታው ያው ሊሆን ይችላል ጊዜ ግን እንምረጥ ሰውየው አንቀጥቃጭ ችግር አንቀጥቃጭ ሀዘን የሚያናውጥ ሀዘን ገጥሞት በዛ ደቂቃ ነገሩን መቀበል አቅቶት በህልሜ ነው በውኔ ነው እያለ ጥቅስ መጥቀስ ትክክል አይደለም የሰውየው የት እንደተገኘ መንገድ ትክክል አይደለም በዛ ሰዓት ያ ሰው እዛ አጠገቡ እንዲሆንለት ነው የሚፈልገው ያንን ልንነግረው የምንችልበት ከፊት ያሉ ብዙ ዘመናት አሉ ስለዚህ ሀዘን ቤት ስንሄድ አንደበቶቻችንን የምንከፍትባቸው ቃላቶቻችንን እንምረጥ መቼ ምን ማለት እንዳለበት ያንን ነው እያልኩ ያለው በሶስተኛ ደረጃ በጣም የምንሰራው ስህተት ሀዘናችንን የምንገልጥባቸው ቃላቶቻችን ቀደም ለማጽናናት የምንገልጥባቸው ነው አሁን ደግሞ ሀዘናችንን ለመግለጥ የምንጠቀምበት ቃላቶቻችን ወይኔ ጉድ ፈላ ምን ማአት ነው የወረደብክ ምን ጉድ ነው ምን ቁጣ ነው እሱ እኮ ራሱ ሰውየው ባለቤቱ ምን ጉድ ነው እየወረደብኝ ምን ማአት ነው የወረደብኝ ምን ጨለማ ነው የወረደብኝ ይሄኛው ምን ልታረገው ነው ይሄኛው ምን ልታረጊው ነው ይሄኛው እንዴት ሊሆን ነው አረንተው ሰውየው እኮ በራሱ ጉድ እየወረደብኝ ነው ማአት ነው የወረደብኝ ነው ቀኑ ጨለመብኝ ነው እኛ እዛ ላይ ሀዘንን ለመግለጥ የምንጠቀመው ነው እኔ በእውነት ለወንጌል አማኞች ከኔ ጭምር መታረም የሚገባው ብዙ ነገር አለ አንዳንዴ ደጅ ያሉ ሰዎች አይምሮአቸውን በመጠቀም ይበልጡናል በእውነት ደጅ ያሉ ሰዎች አይምሮአቸውን በመጠቀም በጣም የሚገርመው መጽሐፍ ቅዱስ በአይምሮ መታደስ ተለወጡ እንጂ የዓለም አትምሰሉ ሲል ምን ማለት ነው በሁሉ አቅጣጫ ነው በሁሉ አቅጣጫ ሁሉ ነገር መንፈሳዊ አድርገና መንፈሳዊነት ማለት እኮ ጨለምተኝነት ማለት አይደለም መንፈሳዊነት ማለት ሌላው የማያየውን ብራይት ሆኖ አይቶ በሁሉ አቅጣጫ ሁሉ ገብስ ስኬታማ አካሄድ መሄድ ማለት እኮ በሁሉ አቅጣጫ not like እንደዚህ አይደለም በቃ ይሁን አንድ የተዛባብን ነገር አለ እና የሀዘን ቤት ሄደን ሀዘናችንን መግለጥ አለብን ማልቀስ አለብን እኛም ልባችን ተጎድቷል ያ ሰው ያጣው ሰው ለኛ ጓደኛ ሊሆን ይችላል ወዳጅ ሊሆን ይችላል አማካሪያችን ሊሆን ይችላል ብዙ ነገር አለው ግን እንዲሆኑ ሳለ ጭራሽ ወይኔ ጉድሽ ወይ ጉድሽ እንዴ በጣም ልናስተውልና ልናስብ ይገባል ሀዘናችንን መግለጥ ጥሩ ነው ሀዘናችንን ስንገልጥ ታዲያ እኛ አስበነው አይደለም ነው እንዴ እዛ ሰው ላይ ፍም የሚጨምር ነገር እንደገና የሚያጋግል እየነደደ ባለው እሳት ላይ ሌላ ጋዝ የሚጨምሩ ማንደድ ማለት እኮ ነው ወይኔ ጉድሽ ምን ማት ወረደብሽ
ምን ማዕት ወረደብክ? አሁን ምን ሊያደርገው ነው ይሄንን? አሁን አይባልም። ሀዘናችንንም ስንገልጥ የሌላውን ስሜት እንደገና ደብልቅልቅ አርጎ አፈር የሚያበላ ባይሆን በጣም ብናስተውል ኢየሱስ እኮ ሀዘኑን ገልጧል። መንፈሱ ታውቋል። ግን እርግጠኛ ነኝ ለማርያምና ለማርታ የልብ ስብራታቸውን የሚያፋፍም ነገር ሀዘን መግለጥና የመንፈስ መታወክ አይደለም የሚያሳየው። እንማር ይገባል። አንዳንድ ሰዎች ምናልባት እሱ ጌታ ነው ግን በምድር እንደ ሰው ነው የኖረው፣ ከኃጢአት በቀር እንደኔና እንደናንተ ነው የኖረው። በብዙ የህይወት ምሳሌያችን፣ በብዙ የአገልግሎት ምሳሌያችን መሆን ካለበት ኢየሱስ ክርስቶስ ነው የመጀመሪያው። ምክንያቱም እንደ ሰው ከኃጢአት በቀር ሁሉ ነገር ያለፈ አምላክና ሰው ነው። ፍጹም ሰው፣ ፍጹም አምላክ። ስለዚህ እንደኔና እንደናንተ በርዶታል፣ እንደኔና እንደናንተ ሞቆታል፣ እንደኔና እንደናንተ አዝኗል፣ እንደኔና እንደናንተ ስቋል፣ እንደኔና እንደናንተ ሰርግ ቤት ተገኝቷል፣ ሀዘን ቤት ተገኝቷል፣ ንግድ ቦታ ተገኝቷል፣ በትራንስፖርት ከአንድ ቦታ ወደ አንድ ቦታ ሄዷል። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ የህይወት ተምሳሌትነት ቢሆን፣ የአገልግሎት ተምሳሌትነት ቢሆን፣ የማጽናናቱን በሉት፣ የደስታ ቤት መገኘቱን በሉት፣ ከድሃው ጋር መሆን በሉት፣ ከሀብታሙ ጋር መሆን፣ ከኢየሱስ በላይ ምሳሌ ሊሆነን የሚችል ማንም የለም። ስለዚህ እሱ እንኳን ትልቁ ጌታ በሰው ማንነቱ እዛ ስፍራ ሲገኝ ልቡ አዝኗል፣ መንፈሱ ታውቋል። እነሱ ላይ ግን ሀዘን የሚጨምር ነገር አላደረገም። ስለዚህ በጣም ጥንቃቄ ልናደርግ ይገባል። እኔ ይህንን ስናገር አደራ ይህንን ቪዲዮ የምትመለከቱ ሰዎች የሆነ የአንድ አካባቢ ወሬ ማውራ አድርጋችሁ እንዳትወስዱ። እኔ የማወራው አማርኛ ለሚሰማ ኤርትራውያን፣ ኢትዮጵያውያን በአለም ዙሪያ ሆኖ ይህንን ቪዲዮ ለሚመለከት ይሄንን ባህሌ ብሎ ለያዘ ሁሉ ነው የምናገር። እንዲህ አይነት ስህተቶች እንሰራለን። ስለዚህ ሰው ሀዘን ገጥሞት ድንገተኛ ነው ማውራው። ድንገተኛ ሀዘን ገጥሞት ድንገት ሰምተን ስንሄድ አልቅሰን እንባችንን ሳንጠርግ ሳንጨርስ እንዴት ሞተ፣ በምን ሞተ፣ መቼ ሞተ፣ ለምን ሞተ፣ ምን በልቶ ሞተ፣ ምን ጠጥቶ ሞተ፣ ሲሞት ምን አለ፣ እንደዚህ አይነት በጣም አሳዛኝና አስደንጋጭ ጥያቄ ሰውየው ተረጋግቶ ከራሱ ጋር ሳይገናኝ ማጣደፍ ልክ አይደለም። ስለዚህ ሰምተን ሄደን ሀዘናችንን ስንጋራ ለወሬ አንቸኩል። አጭር ቃል ይሄ ነው። እንደው ድፍረት ከሆነ ይቅርታ፣ ግን ለወሬ አንቸኩል። ኢንፎርሜሽኑን ለመስማት አንቸኩል። በሁለተኛ ደረጃ ስናጽናና አንደበታችንን እንጠብቅ። እንዲህ አይነት የጋላ ሀዘን የገጠማቸው ቦታ ሄደን ጥቅስ አናባር፣ ጥቅስ በቃ አንምዘዝ። የተሰጠንን ጊዜ እንዘን፣ አብረናቸው በጸጥታ እንዘን፣ አንደበታችንን ሰብስበን እንዘን። እግዚአብሔር በዛ ስፍራ የሰጣን አገልጋዮች ካሉ ለነሱ እንልቀቅላቸው። መጀመሪያው እነሱ ይረሱልን ቦታው። በቃ የእግዚአብሔር መንፈስ ስፔሻሊ ሙሉ ጊዜያቸውን የሰጡ ካሉ ለጸሎቱ ጊዜ ስላላቸው ለሐሳቡን አብሮ በማሳለፍ ከነሱ ጋራ መንገዱን ያርሱልናል። ቀስ እያልን በዛ ገብተን በልባችን ያለውን ቃል ሼር ማድረግ እሱ በጣም ይጠበቅ። ግን በቃ ዘቦ ብለን ሄደን አልቅሰን እንባችን ሳይደርቅ ጥቅስ ደግሞ መምዘዝ ይጀምራል። በጣም ከባድ ነው። በጣም ከባድ በእውነት አንዳንዱ በጣም ያስፈራኛል። በቦታው ላይ እኔ ብሆን ምንድነው ምላሼ ብዬ እፈራለሁ። ሰዎችን ስናጽናና በጣም ጥንቃቄ ይፈልጋል። በእውነት በጣም ጥንቃቄ። ሰውን ስንመክር መጠንቀቅ እንዳለብን ሰውን ስናጽናና በጣም መጠንቀቅ አለብን። አንዳንድ ነገር ቡጢና ምክር ለሰጪው ቀላል ነው እንደሚባለው ቡጢና ማጽናናቱም ለሰጪው ቀላል ነው። ያኛው ተቀባዩ ጋር ነው ነገሩ ያለው። ስለዚህ እና ሰዎች በሀዘናቸው ተዘብዝፈው ተቀምጠው አይደለም፣ እንደሱ እያልኩ አይደለም። ወቅቶች አሉት። ያ ሰው ነገሩን መቀበል ሲጀምር ጆሮም ይሰጠናል፣ ልብም ይሰጠናል። እዛ ጋር ተቀምጧል ማለት ነገሩ ስለያዘው ነው እንጂ ተቀመጠው
ያንን ነገር አድምጦ ወደ ውስጡ ያስገባዋል ማለት አይደለም። ምናልባት ስንናገረው መርቴት ሊሆን ይችላል ከሀዘኑ የተነሳ ቀስ እያልን ሁኔታን እያየን ነው ማድረግ ያለብን። በሶስተኛ ደረጃ ሀዘናችንን ስንገልጥ የምናወጣው ቃላቶችን እንጠንቀቅ። ወይኔ ጉድሽ ፈረደባት ምን ወረደባት አይባልም። ኧረ አይባልም፣ በጣም አይባልም። በጣም ልንጠነቀቅ ይገባል። በመጨረሻ ሀዘን ሲመጣ ያስተዋልኩት ከራሴ ጭምር እንርበተበታለን። እንዲህ አይነት ድንገተኛማ ሲሆን የመጨረሻው ዘመን በቃ እንደዚህ ድንገተኛ ጌታ የሚወዳቸውን መውሰድ ጀመረ እንላለን። ለራሳችን ደግሞ የምናመጣው ጥቅስ ነው ይሄኛው። ይሄ ይዘነው ልንከርም የሚገባው የመጨረሻ የሐሳቤ መደምደሚያ በቃ እንላለን። በጎሪጥ እንተያየ ነበርን፣ አይናችን ሁሉ ፊታችን ሁሉ ፈታ ይላል። ይቅርታ መስጠት ያቃተው ይቅርታ ይሰጣል፣ ይቅርታ መቀበል ያቃተው ይቅርታ ይቀበላል። በደናው ጊዜ መኖሩን የማናስተውለውን ሰው መኖሩን እናረጋግጣለን። ጎናችን ያለች እህት፣ ጎናችን ያለ ወንድም፣ የዛ ሰው የከበረ ማንነት ያልታየ በዚህ አይነት ጊዜ ላይ ማንኖረው ነገር የለም፣ ይታየናል። መንፈሳዊነታችን ይልቃል። ቸጉድ እንላለን። ጌታ በደጅ ነው። በቃ መዘጋጀት ነው ያለብን። በቃ በዛው ወይ ድንገተኛ ሞት በጣም ብዙ ነገር ያስተምራል። ድንገተኛ ሞት የየደቂቃ ዝግጅት በህይወታችን እንዲኖረን ያስተምረናል። ይዘን የምንኖረው ነገር እኔ በእንደዚህ የተማርኩበት ነገር አለ። ሰሞኑን የተማርኩት ነገር አለ። ድንገት እንደዚህ በልቤ ጌታ ቢመጣ መሄድ ቢሆን ልቤ ውስጥ ምን ይሆን ያለው? ውስጤ ምን ይሆን ያለው? ሪል ተዘጋጅቻለሁ። ስለዚህ ክርስቲያን የሚገርም ነው አካሄዱ። በድንገትም ሊሆን ስለሚችል ዝግጅታችን በየጊዜው ሊሆን ይገባል። ከእግዚአብሔር ጋር ያለን ግንኙነት በየጊዜው፣ ይቅርታ ሰጪና ተቀባይ መሆናችን በየጊዜው፣ የወንድሜ የእህቴ አስፈላጊነት ሊገባኝ የሚገባው በየጊዜው። እንዲህ የሚያስደነግጥ ነገር ሲመጣ ብቻ አይደለም። የእግዚአብሔር ቃል አንድ ስፍራ ላይ እንደዚህ ይላል። ቀደም ብዬ አንብቤዋለሁ። መክብብ 7 ላይ ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እርሱ የሰው ሁሉ ፍጻሜ ነውና። ከዛ በኋላ መጨረሻ ላይ የሚላት ቃል የነገሬ ማሰሪያ ናት። ሕያውም የሆነ በልቡ ያኖረዋል። ለራሴም ወገኖቼ ለእናንተ የምለው እንዲህ አይነት ነገር ሲገጥም ሽክ አድርገን የምናመጣው መንፈሳዊነት የትም አያደርሰንም። ተርበትብተን የምናመጣው መንፈሳዊነት የትም አያደርሰንም። ባይዘወይ መንፈሳዊነት ማለት አሁን ላይ በጣም እየገባኝ ያለው በጣም መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ማወቅ አይደለም፣ በሚገርም አገላለጥ መሰንጠቅም አይደለም፣ አብዝቶ የተለያዩ የቸርች አክቲቪቲዎች ውስጥ መገኘትም አይደለም፣ ብዙ የአገልግሎት ዘርፍ ውስጥ መግባት ለብዙ ነገር መፍትሄ መሆንም አይደለም። የእግዚአብሔር ቃል እንደሚለው ከግንዱ ጋር ተጣብቆ ትክክለኛ ፍሬ ማፍራት ማለት ነው። ከግንዱ ጋር ተጣብቆ ትክክለኛ ልምላሜ ለምልሞ ትክክለኛ ፍሬ በጊዜው መስጠት ማለት ህይወታችን በዛ የተሞላ መሆን ያለበት። ለማንኛውም ግን ለቅሶ ቤት ስንሄድ ብዙ ጊዜ ድንገተኛ ነገር የደረሰበት አካባቢ በጣም ነው ሁላችንም የምንናወጠው። በጣም ነው በቃ ነገራችንን ማየት የምንጀምረው። በጣም ነው ከዚህ በኋላ በጥንቃቄ ነው እንላለን። ግን ካስተዋል ነው በጣም ይሄ በኔ ህይወት በጣም ብዙ ጊዜ ሆኗል። ከጥቂት በጣም ከወር በኋላ በቃ ያናወጠኝ የተማርኩት የያዝኩት የለዘዝኩት ነገር በሙሉ እንደገና የነበርኩበት ቦታ አገኛለሁ። እርግጠኛ ነኝ እናንተም እንዲህ ናችሁ። ግን አንድ ነገር እዚህ ውስጥ አስተላልፌ ለራሴም ለእናንተም ማለት መጨረሴን ፕሮግራም የምፈልገው
ያው የሆነ በልቡ ያኖረዋል። በልብ ማኖር ቀጥለን ህይወታችን በዛ ልክ እንዲሄድ ይረዳናል። በልባችን ስናኖረው ነገሩን ስንሰማ ራሳችንን ያስተካከልንበት ማስተካከል እስከመጨረሻው ድረስ ይቀጥላል። ምክንያቱም ከብዙ ሰዎች ጋር አውርቻለሁ። ለምሳሌ በቅርቡ ከተማችን ላይ በጣም አስደንጋጭ አዘንገጥሟል። ከብዙ ሰዎች ጋር አውርቻለሁ። ሳውራ የሁላችንም ወሬ አንድ አይነት ነው። የመጀመሪያው ወሬ በጣም ነው በዚህ ነገር ውስጥ የተማርኩት፣ እኔም እነሱም ብለናል። በሁለተኛ ደረጃ በጣም የሚገርም ነው። ህይወት ሁልጊዜ በዝግጅት ውስጥ መሆን አለበት። ሁሌ በንስሐ ውስጥ፣ ሁሌ ከሁሉ ጋር በሰላም በመኖር በጎ በማሰብ ከእግዚአብሔር ጋር በመጣበቅ ከእግዚአብሔር ጋር ጊዜ በመውሰድ የእግዚአብሔርን ቃል በማንበብ በተሰጠን ጊዜ ደግሞ በቃ ከሰዎች ጋር ለታመመ በመድረስ ለተቸገረ በመድረስ እህትን ወንድምን ሮንግ ከመረዳት በተቻለ መጠን ትክክለኛውን ያንድን ወንድምና እህቴን ተረድቸው ለመኖር መሞከር ያላልነው የለም። ትክክል ነው። ሕያው የሆነ ያስተውለዋል ነው የሚለው መጽሐፍ ቅዱስ። ግን የዛ ሰሞነኛ አይደለም። እስከ መጨረሻ ድረስ ተምረንበት ልንኖር በዚህ አይነት መንሰፍሰፍ ውስጥ ሆነን ልንቆይ ይገባናል። ለራሴ የሚያልኩት ነው። ይህንን የመሰለ ከእንዲህ አይነት ነገር ውስጥ ከእንዲህ አይነት አስደንጋጭ ነገር ውስጥ እንዲህ አይነት ነገር ከተማረ ይዘነው ልንከርም ነው የሚገባ። ይሄ በብዙ ስፍራ በዓለም ሆናችሁ የምትመለከቱ ሁላችሁም በአካባቢያችሁ በሚገጥማችሁ ሀዘን ውስጥ የሚሆነው ኢትዮጵያውኛ ሀዘን ገጥሞ ደንግጠናል። በቃ ወጣቶቹን እግዚአብሔር የማይወደው በህይወት ምንድነው ብለናል። ጾም ጸሎት ገብተናል፣ ንስሐ ገብተናል፣ መንገዳችንን ፈትሸናል። ግን በቃ ከወር በኋላ ረስተነው ህይወት ይቀጥላል እንላለን። ይሁንና ግን እዛ ውስጥ የተማርነው ነገር ከወር በኋላ ልንዘነጋው ልንተው የሚገባ አይደለም። እና ያው የሆነ በዚህ አይነት ስፍራ ላይ ይዞት የሚዘልቀው ነገር ይዞት የሚከርመው ነገር ወደኋላ የማይመለስበትን አይነት የህይወት አካሄድ ተምሮ ይቀጥላል። ያው የሆነ እድል የተሰጠን እኛ ማለት ነው። ስለዚህ በመጨረሻ ይሄንን ሐሳብ ነው በዚህ ሐሳብ ነው መጠቅለል ፈልገው ያው እነዛ ሶስት ከባባድ ስህተቶቻችንን አይኖቻችንን ከፍተን ማየት ነው። ወደኋላ ያሳለፍንበት ወቅት ላይ የለቅሶ ዘመናቶች ላይ ማየት ነው። ወደፊት ማየት ነው። ያንን አይቶ መታረም ለሚገባው ደግሞ ቀስ እያልን እየነገርን እንዲታረም ማድረግ ነው። በመቀጠል ግን የትኛውም አጋጣሚ ሀዘን ገጥሞ ተንቀጥቅጠን ተንሰፍስፈን ነገራችንን አይተን እንዲማለ እንዴ ብለን ካልን በኋላ ከወር በኋላ ዘንግተነው ወደኋላ እንመለስ። በተማርነው ትምህርት በዛ እኛ ሕያው የሆንን በልባችን ይዘን እንቀጥል፣ እየጨመርን እንቀጥል፣ ፍቅር እየጨመርን እንቀጥል፣ በእግዚአብሔር ፊት ንስሐ መግባትን እየጨመርን እንቀጥል፣ እርስ በርስ መዋደድን እኔ እንደወደድኳቸው እርስ በርሳችሁ ተዋደዱ የሚለውን ቃል እየጨመርን እንቀጥል፣ በትዕግስት በመቻቻል መቀጠልን እንቀጥል። በተሰጠን ዘመንና በተሰጠን ጊዜ እግዚአብሔርን በእውነትና በመንፈስ በማምለክ እንቀጥል፣ ጌታን በማገልገል እንቀጥል፣ በወንድማማች ፍቅር እንቀጥል። ክፋትን፣ ደስ የማይሉ ነገሮችን የእግዚአብሔር ቃል የሚለው የሚጸየፋቸውን ያንን ነገር ከጓዳችን፣ ከውስጣችን፣ ከቤታችን፣ ከህብረታችን በማስወገድ እንቀጥል። ምክንያቱም ሕያዋን የሆኑ በልቡ ሕያው የሆነ በልቡ ያኖረዋል ይላል። ቃሉን ደግሜ አንብቤ ጨርሳለሁ። መክብብ 7:2 ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል፣ እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋል። እና እግዚአብሔር አምላክ ይባርካችሁ። እንደዚህ ቪዲዮ ይረዝማል ብዬ አላሰብኩኝም። እንግዲህ በሌላ ፕሮግራም በሌላ ቅምሻ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።